ከአሁን በኋላ ጊዜያችሁን እንዳታባክኑ፣ እንዳትሸወዱ እህቶቼ። አውቃለሁ አረብ ሀገር እንዴት አድርጋችሁ ዩቲዩብን እንደምትሰሩ፣ እንዴት ተጠባችሁ ተጨንቃችሁ ከመዳም እንትን እያላችሁ እየሸሻችሁ ስንት ነገር ሆናችሁ ነው ዩቲዩባችሁን ለማሳደግ የምትጥሩት። ዛሬ ግን ለእናንተ ጥሩ ምክር ይዤላችሁ መጥቻለሁ። በተለይ ለመደማመር የምትሮጡ እርስ በርሳችሁ እንደማመር ተባብላችሁ የምትደማመሩ፣ እኔም ጭምር ስደማመር ነበረ። ያ ነገር ምን አይነት ተጽዕኖ አለው የሚለውን ነገር አብረን ምናይ ይሆናል። እንዲሁም ደግሞ ምንስ ጥቅም አለው፣ ተጽዕኖስ ምንድን ነው የሚለውን ነገር ዛሬ ምነግራችሁ ይሆናል። በጣም ይጠቅማችኋል። በተለይ ለጀማሪ ዩቲዩበሮች ይህንን ቪዲዮ እስከ መጨረሻው ድረስ ብትከታተሉ ደስ ይለኛል። ሰላማችሁ ይብዛልኝ። ውድና የተከበራችሁ የህይወት ሾው ቤተሰቦች እንደምን አላችሁ? ይህ ህይወት ሾው ቲዩብ ነው። እንኳን ደህና መጣችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ዛሬ ይዤላችሁ የመጣሁት ዋነኛው ቪዲዮ ወይም ደግሞ ርዕሴ ምንድን ነው? መደማመር። በተለምዶ መደማመር ነው የተለመደው። ያው እርስ በእርሳችን ሰብስክራይብ መደራረግ ማለት ነው። እንግዲህ ሰብስክራይብ መደራረግ ጥሩ ነው። ነገር ግን በጣም የምንሸወደው ነገር አለ። ለምሳሌ ሰብስክራይብ ስንደራረግ ወይም ስንደማመር ሰብስክራይብ ለምሳሌ 20 ሰው 30 ሰው በአንድ ቀን ውስጥ ልንደማመር እንችላለን። ሰምታችሁ ሊሆን ይችላል፣ ወይም ደግሞ እናንተንም አጋጥሟችሁ ሊሆን ይችላል። ያ ሰብስክራይብ ሙሉ ለሙሉ ይነሳል። ለምንድን ነው የሚነሳው? አብዛኞቻችሁ ይሄንን ነገር አታውቁም። እኔ ግን ዛሬ ነግራችኋለሁ። የምታውቁም ልትኖሩ ትችላላችሁ። ሚስጥሩ ነግራችኋለሁ። አብዛኛውን ጊዜ መደማመሪያ ቦታ ላይ ሰብስክራይብ ስትደራረጉ ማድረግ ያለባችሁ ዋነኛው ነገር ምንድን ነው? ለምሳሌ ዛሬ አንድ ሰው ሰብስክራይብ የሚያደርጋችሁ ከሆነ ከ24 ሰዓት በኋላ ያንን ሰብስክራይብ መመለስ ይኖርባችኋል። ነገር ግን ወዳው ሰብስክራይቡን የምትመልሱ ከሆነ ዩቲዩብ አልጎሪዝም ያውቀዋል። ወዳው መመለስ የለባችሁም። አንድ ሁለተኛ ደግሞ ኮሜንት ሴክሽን ላይ ሄዳችሁ መልሺ ደምሬሻለሁ የሚለውን ነገር ዩቲዩብ አይፈልግም። ስለዚህ ይሄንን ማድረግ የለባችሁም። ይሄንን ካደረጋችሁ በጣም መልካም ነው። ሰብስክራይባችሁ አይነሳም ማለት ነው። ሶስተኛው ነገር ቪዲዮ 2 ደቂቃ 3 ደቂቃ ቪዲዮ ብታዩና ሰብስክራይብ የሚለውን በተን ከተጫናችሁ በኋላ ኦል የሚለውን አንዴ ብትጫኑትም በጣም መልካም ነው። ይሄን ካደረጋችሁ ሰብስክራይባችሁ አይነሳም። ነገር ግን ዝም ብላችሁ ጠቅ አርጋችሁ ሰብስክራይብ የምትለውን በተን ብቻ ነክታችሁ የምትመለሱ ከሆነ ጊዜያችሁ ይባክናል። ሰብስክራይባችሁ ይነሳል። ብዙ ነገር ታጣላችሁ። ዩቲዩባችሁም ያው አያድግም ማለት ነው። ስለዚህ እነዚህን ቅደም ተከተላችሁ መደማመር አለባችሁ እንጂ ዝም ብላችሁ ደምሪ ልደምርሽ ደምሪ ልደምርሽ ብቻ ጥቅም የለውም። ሌላኛው ደግሞ ምንድነው? ሰብስክራይብ ከተደራረግን በኋላ እርስ በርሳችን መዘያየር ይኖርብናል። መዘያየር አለብን። ዝም ብለን ሰብስክራይብ መደራረጉ ብቻ ጥቅም የለውም። ስለዚህ ለምሳሌ ሞኒ ሆናችሁ ራሱ ቪዲዮ ለቃችሁ ያ ቪዲዮ ቪው ካሌለው ምንም ጥቅም የለውም። አሪፍ ቪዲዮ ሰርታችሁ የማይታይ ከሆነ ወይም ቪው ካሌለው ምንም ጥቅም የለውም፣ አይቆጥርም ማለት ነው። በር ካልታየ አይቆጥርም፣ ዶላር አይቆጥርም። ስለዚህ ሰዓት እንዴት እንደሚሞላ ታውቃላችሁ። ምን አይነት ልፋት እንዴት ለሊት በቃ ብዙ እንትን አለው። በጣም ትዕግስት ይጠይቃል ዩቲዩብ። ስለዚህ እነዚህ ነገራቶች መጠንቀቅ ይኖርባችኋል። እነዚህን የምሬን ነው የምላችሁ። እኔ
በጣም ስላዩኝ ነው። ጊዜያችሁን አታባክኑ፣ ዝም ብላችሁ ማለት ነው። ሰብስክራይብ ላርግሽ አርጊ፣ ይነሳል። ሰው የሚላችሁን ነገር ይሄን ነገር የምናገረው ግን ለጀማሪ ዩቱበሮች ነው፣ ገና ለምትጀምሩት ማለት ነው። ያው ትላልቅ ዩቱበሮች ያው ያውቁታል ብዬ አስባለሁ። እኔ ራሱ ከዚህ በፊት ትልቅ ቻናል ነበረኝ። ቻናሌ እንግዲህ ተዘግቶብኝ ነው ሙሉ የሆነ እኔም ጥፋት አጠፋለሁ። ዩቱብ እንግዲህ የራሱ የሆነ ህግና ደንብ አለው። ህግና ደንቡን ተከትለን የምንሰራ ከሆነ በጣም ይጠቅማል፣ ይከፍላል፣ ዶላር ይሰራበታል ማለት ነው። በጣም በርካቶች በዩቱብ የተቀየሩ አሉ። መኪና የገዙ ቤት የገዙ መኪና በየቀኑ የሚቀያይሩ ታውቃላችሁ። እንግዲህ በጣም ይከፍላል ከሰራን ማለት ነው። እርስ በርሳችን መተጋገዝ አለብን፣ መስራት አለብን፣ ተያይዘን ማደግ አለብን። ውድ ሀገሬ ልጆች ከምንም በላይ አንድ ሌላ ምክር ደግሞ ልስጣችሁ። ሾርት ቪዲዮ ስትለቁ ከቲክታክ ላይ አምጥታችሁ ምንም አይነት ኤዲት ሳታደርጉ እንዳትለቁ። አሁን ቲክቶክ የምትለው አርማ ከታየች በፍጹም አይፈልግም። ከቲክቶክ አምጥታችሁ እንደጫናችሁ ያውቃል። ስለዚህ ይሄንንም ጥንቃቄ ማድረግ አለባችሁ። ብዙ ኤዲት የሚደረጉ እንትኖች አሉ፣ አፕሊኬሽኖች እና ካብከት። አሁን እኔ የምጠቀመው ካብከትን ነው። ካብከት በጣም ይመቸኛል። ብዙ አማራጮች አሉት፣ ብዙ ኢፌክቶች አሉት፣ በጣም ደስ የሚሉ ማለት ነው። ስለዚህ በካፕከት አርጋችሁ እሱን ቆራርጣችሁ የሆነ ኢፌክት ምናምን አርጋችሁበት ብትለቁ ተመራጭ ነው እንጂ ከዛ ላይ አውርዳችሁ ቀጥታ ቻናላችሁ ላይ ከጫናችሁት ኪሳራ ነው። እና ይሄን ነው የምላችሁ። ሰዓት ለመሙላት ደግሞ የቸገራችሁ ወይም ደግሞ ሰዓታችሁ አልሞላላችሁ ላላላችሁ ልጆች በጣም ጠቃሚ የሆነ ሚስጥር እነግራችኋለሁ። ሰዓታችሁ እንዴት አድርጋችሁ ቶሎ መሙላት እንዳለባችሁ በሚቀጥለው ቪዲዮ እነግራችኋለሁ። አዎ ይሰራልን ካላችሁ በኮሜንት አሳውቁኝ ማለት ነው። ምክንያቱም ከምንም በላይ እንግዲህ ሰዓት ነው አዳጋችሁ ማለት ነው። ለዩቱባችን 4000 ሰዓት ወይም ደግሞ 3000 ሰዓት ያስፈልገናል። ስለዚህ 3000 ወይም 4000 ሰዓት ለመሙላት ደግሞ በጣም ታውቃላችሁ በጣም ጥረት አለው። ግን በቀላሉ እንዴት አደርጋችሁ መሙላት እንደምትችሉ ነግራችኋለሁ ማለት ነው። እኔ እህታችሁ ምንም የማውቀውን ድረስ ምንም ወደኋላ አልልም። ተያይዘን ወደፊት ነው መሄድ ያለብንና አብሽሩ፣ ጠንክሩ፣ ስሩ። በተለይ እኔ የመዳም ቅመሞች እንዴት እንደምትመቹ እግዚአብሔርን ነው የምላችሁ። ምክንያቱም ያን ሁሉ ስራ ሰርታችሁ ደከመኝ ሰለቸኝ ሳትሉ በዛች በትንሽ ሰዓታችሁ በቃ ጊዜያችሁን በቃ በትርፍ ጊዜያችሁ ይሄን ለመስራት ስትነሳሱ የሆነ በቃ በጣም የሚያስደስት የሚሰራ ሰውና በርቱ፣ ጠንክሩ፣ ስሩ። የማውቀውን ነገር አካፍላችኋለሁ፣ አብሽሩ ማለት ነው። ስለዚህ ይህን ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይኳንም ግጪ ማለት ነው። አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ባባይ